በረከት ሲሞንና አቶ ቡልቻ ተጨቃጨቁ ስብሰባ ላይ እና በረከት ምን ይላል? እናንተ ተከፋፍላችሁ እናንተ እንዲሆናችሁ እናንተ እንትኑናችሁ እናንተ እንዲያርጋችሁ ብሎ ይቆጣል። በረከት ሽማግሌ ደግሞ ልጄ እኮ ሰይጣን አይደለም እኮ እንዲህ የሚያደርገን እናንተ ናችኋል። በወቅቱ ጠቅላይ ሚኒስትሩን ወክ ዘ ቶክ ያሉበት ምክንያት ምን ነበር? ቴቴ እግዚአብሔር አይወድም እንደዚህ አትበል፣ እሷ ያረገዘችው ከሰይጣን ነው፣ እዚህ ነው የማትወልደው አለችኝ። ኢትዮጵያ ዲሞክራሲ ላለፉት 50 ዓመታት ወይ አይወለድ ወይ እንትና። አሁን ላይ ሆነውስ ሲያስቡት ያንን መናገሮት እንዴት ይታያል? ምንድነው ምክክር ኮሚሽን የሚባለው 4 ዓመት ሙሉ አጀንዳ ይሰበስባል። 4 ዓመት ከዛ በፊት ምርጫ ማካሄዱ ምርጫ ይቅርና ቅርጫ እንኳን ለመሆን የሚያስችል ሁኔታ የለም። በዘንድሮ ምርጫ ግን ፕሮፌሰር መራራ አልተሳተፉም። ከ4 ዓመት በኋላ የተሰበሰበ አጀንዳ አሁን ሁለቱ መሰረታዊ ነገሮች ይፈታል፣ ዘላቂ ሰላምና መረጋጋት ያመጣል። ብዙ ጊዜ ነው እውቀታቸውን ይጠራጠራሉ። አንድ የብሔር ፖለቲካ ራሱ ከየት መጣ? የኢትዮጵያ ታሪክ ያመጣው ጣጣ ነው። በሰላማዊ ትግል ተስፋ ቆርጧል ማለት ይቻላል። ቡዳ ማን ነው? ኢትዮጵያ ፖለቲካ ውስጥ ገዢው ፓርቲ ነው? ተቃዋሚ ነው? ማን ነው? በገዢ ፓርቲ ቁመት ደረጃ የተሰፋ ጥብቆ ለ130-140 ሚሊዮን የኢትዮጵያ ሕዝብ ዲሞክራሲ መሆን አይችልም። ሰላም ጤና ይስጥልን። ይህ ሪፖርተር ወቅታዊ ነው። ሪፖርተር ወቅታዊ በኢኮኖሚያዊ ማህበራዊና ፖለቲካዊ ጉዳዮች ላይ እንግዶችን በስቱዲዮ ወይም ከስቱዲዮ ውጭ በመጋበዝ ጥልቅ ውይይት የምናደርግበት ፕሮግራማችን ነው። ዛሬም እንግዲህ እንደተለመደው አንድ እንግዳ ይዘን መጥተናል። የዛሬው እንግዳችን በኢትዮጵያ የፖለቲካ ሂደት ውስጥ አዲስ አይደሉም። በፓርቲ ፖለቲካ እንዲሁም በግል የፖለቲካ እንቅስቃሴያቸውና በመምህርነታቸው ይታወቃሉ። ላለፉት 50 ዓመታት በኢትዮጵያ የፖለቲካ ታሪክ ውስጥም የራሳቸውን የሆነ አሻራ አሳርፈዋል ተብሎ ከሚገመቱ ፖለቲከኞች መካከል አንዱ ናቸው። ፕሮፌሰር መራራ ጉዲና ዛሬ የሪፖርተር ወቅታዊ እንግዳ ናቸው። እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ በአክብሮት እንጋብዛለን። አማኑኤል ጀንበሩ ወይም ይህንን ቃለ መጠይቅ እያጋፈርኩ ከእናንተ ጋር ቆይታ የማደርግ ይሆናል። ሪፖርተርን ላይክ፣ ሼር እና ሰብስክራይብ በማድረግ ወዳጅነታችሁን እንድታጠናክሩን በአክብሮት እንጋብዛለን። ፕሮፍ እንደተለመደው ሁሌም የሪፖርተር እንግዳ ሆነው ፈቃደኛ ስለሚሆኑልን ከልብ እናመሰግናለን። እኔም ለተሰጠኝ እድል አመሰግናለሁ። መልካም። አንድ አጋጣሚን አንስቼ ወደ መንደርደሪያ ወደ ሌሎች ንዑስ ጥያቄዎች መግባት እንችላለን ብዬ አስባለሁ። በ2010 ለውጥ የሚባለው እንቅስቃሴ ከመጣ በኋላ እና አሁን ላይ ያለው የብልጽግና ፓርቲ እንቅስቃሴውን መጀመር በጀመረበት ወቅት እንግዲህ እርስዎ ከስር የተፈቱበት ጊዜ እንደነበር ይታወሳል። ታዲያ አንድ ሀገራዊ የምክክር መድረክ ላይ ውይይት ላይ ተገኝተው ጠቅላይ ሚኒስትሩ ባቀረቧቸው የለውጥ እሳቤዎች ላይ ወቅቱ ቶክ የሚል አይነት ወይም ወክ ዘ ቶክ የሚል አይነት አስተያየት በይፋ ሰጥተው ነበር። ያስታውሳሉ? ይህንን አስተያየት ማስታወስ ብቻ ሳይሆን ምናልባት ለመጀመሪያ ጊዜ ከጠቅላይ ሚኒስትሩ ጋር መለያየት የጀመርነው በዛን ቀን ይመስለኛል። በዛ ጉዳይም ይመስለኛል። ምናልባት በወቅቱ ጠቅላይ ሚኒስትሩን ወክ ዘ ቶክ ያሉበት ምክንያት ምን ነበር? አሁን ላይ ሆነውስ ሲያስቡት ያንን መናገሮት እንዴት ይታያል? ይጸጸታሉ ወይስ ይህንን ጥያቄ በማንሳቶት? መጸጸት ሳይሆን እንዳውም ሊመጣ የሚችለውን በዛ ደረጃና ሁኔታ መግለጼ እንዳውም ደስተኛ ነኝ። ምክንያቱም ጠቅላይ ሚኒስትሩ ገና ወደ ስልጣን ማምጣቱ ነበር። እጁ ብዙ ነገሮች ውስጥ ሳይነካካ የዛን ጊዜ ትዝም እስከምለኝ ከሰማይ በታች ሁሉም ነገሮች ለመፍታት ብዙ ቃል ይገባ ነበር። በተግባር ደግሞ እነዛ ነገሮች መፈጸም በኢትዮጵያ ፖለቲካ ውስጥ ብዙ አስቻይ ሁኔታዎች የሉ። ብዙ ፖለቲካ ፍላጎቶችም የሚጋጩበት ሁኔታ አለ። በተለይም ከሁሉም በላይ ደግሞ የኢትዮጵያ ልሂቃን የሚባሉት የፖለቲካ ልሂቃን መጽሐፌ ላይም በትክክል እንደገለጽኩኝ የሚጋጩ ህልሞችን ይዞ የሚጓዙ ስለሆነ ጠቅላይ ሚኒስትሩም ያንን የሚጋጩ ህልሞችን ይዞ እዛ ውስጥ ሲገባ እኔ በስነ ስርዓት ነው ሊመጣ የሚችሉ ነገሮችን ለመጠቆም የሞከርኩኝ። ዳውም የተሻለ ግንዛቤ በሚሰጥ ደረጃ የጠቆምኩኝ ይመስለኛል። እንዳውም ከዛ በፊት ብዙ ሰው ማያውቀው የኦሮሞ
ጠቅላይ ሚኒስትሩ ስልጣን በያዘበት ዘመን የተመረቁ የአዲስ አበባ ዩኒቨርሲቲ ወይም የፍንፍኔ ዩኒቨርሲቲ የኦሮሞ ተማሪዎች ጠይቆኝ እዛ ላይ ተገኝቼ አዲሱን ጠቅላይ ሚኒስትር ሁለት ነገሮች እንዲመክሩ ምናልባት እዛ ሌሎችም ኦፒኒዮን ጨምሮ እዛ ላይ ስለነበሩ አዲሱን ጠቅላይ ሚኒስትር የምትቀርቡት ምከሩ ብዬ ተናግሬ ነበር። እሱ ምንድነው? አንደኛው አንድ ፈረንሳዊ በኢትዮጵያ ከንጉሱ ዘመን ጀምሮ ብዙ ጊዜ ስለ ኢትዮጵያ የሚያወራ የሚጽፍ የሚናገር ሬኔ ላፎር የሚባል ምሁር ነበር። የኢትዮጵያ ፖለቲካ ትልቁ ችግር ይላል የኢትዮጵያን ፖለቲካ ፓስፖርት ይዞ የሞተው መለስ ነው። ስለዚህ ነው የተቸገሩበት ለማስተካከል ብሎ ተናግሮ ነበር። ስለዚህ እሱን አነሳውና እንደዚህ የሆነ ሰው ኢትዮጵያን በቅርብ የሚያውቅ ፈረንጅ እንደዚህ ብሎ ነበር። አዲሱ ጠቅላይ ሚኒስትርም ወይ ራሱን ፓስፖርት መፍጠር መቻል አለበት ወይ ከመለስ መቃብር የኢትዮጵያን ፖለቲካ ፓስፖርት መልሶ ማግኘት አለበት። ይህንን ንገሩ ነው። ሁለተኛው ደግሞ እንዴት ለምን እንደመጣልኝም ለገሩ አላውቅም። የምኒልክ ቤተ መንግስት የገባ ኦሮሞ ወይ ራሱ ይጠፋል ወይ ኦሮሞን አጥፍቶ ይጠፋል ብዬ የኢያሱን የአፄ ኃይለ ሥላሴን የመንግስቱ ኃይለማርያምን የጀነራል ተፈሪ በንቴ እነዚህ በጊዜው ገብቶ የወጡትን ተናግሬ ጥንቃቄ እንዲያደርግ ብዬ ነበር። ምኒልክ ቤተ መንግስት የገባ ኦሮሞ ወይ ራሱ ይጠፋል ወይ ኦሮሞን አጥፍቶ ይጠፋል የሚለውና ምክሩት እና በዛ ሐሳቤ አሁን ላይ ያለው መንግስት እንደዛ ሆኗል ብለው ነው የሚያስበው። ቢያንስ ከኦሮሞ ጋር ቀላል ያልሆነ ጠብ ውስጥ የገባ ይመስለኛል። መልካም እንግዲህ ፕሮፌሰር መራራ በሰላማዊ የፖለቲካ ትግል ላይ ባለው ጽኑ አቋም በደንብ ይታወቃሉ። ባለፉት ጊዜያት ውስጥም በእንደራሴዎች ምክር ቤት ውስጥ የነበረው እንቅስቃሴ በሰላም የመንግስትን ፖሊሲዎች አቅጣጫዎች የሚታቹበትን መንገድ ብዙዎች የሚያስታውሱት ነው። ባለፉት ዓመታት በተካሄዱ የምርጫ እንቅስቃሴዎች ላይ በትውልድ ቀዮት አምቦ አካባቢ ተወዳድረው እንዲሁ የፖለቲካ እንቅስቃሴና ተሳትፎ ሲያደርጉ እንደነበረ የሚታወስ ነው። በዘንድሮ ምርጫ ግን ፕሮፌሰር መራራ አልተሳተፉም። በሰላማዊ ትግል ተስፋ ቆርጧል ማለት ይቻላል? ያልተሳተፉበት ምክንያትስ ምንድነው? ምናልባት አጠቃላይ ከፓርቲ አሰራር ጋር የተያዘም ከሆነ ቢያነሱልን። ተስፋ የመቁረጥ ጥያቄ ሳይሆን ከ10 የፖለቲካ ፓርቲዎች ጋር ቀደም ብለን በኢትዮጵያ ምድር ነፃና ፍትሃዊ ምርጫ ከቅርጫ የተሻለ ምርጫ እንዲካሄድ መንግስትን ጠይቄ ነበር። አስቻይ ሁኔታዎች እንዲፈጠሩ፣ ለምሳሌ ፖለቲካ ምህዳር እንዲሻሻል፣ የምርጫ ቦርድ ነፃና ገለልተኛ ሆኖ ምርጫን ለመምራት እንዲደረግ፣ በተለይም መንግስትና ታጣቂዎች የሚያደርጓቸው አብዛኛው ኢትዮጵያ በሚባል ደረጃ ግጭቶች ያው ትልቆቹ ሁለቱ ኦሮሚያና አማራ ሰፊ ግጭት አለ። ከዛ ትግራይ ደግሞ እንደውም አንዳንድ ጊዜ እንደ ነፃ መንግስት ነው ራሷን የምትቆጥረው። እነዚህ ሁኔታዎች አስቻይ ሁኔታዎች እንዲፈቱ በዝርዝር ጠይቀን ነበር። ከዛ በፊት ምርጫ ማካሄዱ ምርጫ ይቅርና ቅርጫ እንኳን ለመሆን የሚያስችል ሁኔታ የለም። የኢትዮጵያ ፖለቲካ ደግሞ ሁለት መሰረታዊ ነገሮችን እስካልፈታ ድረስ ትርጉምም የለውም። ሁለት መሰረታዊ ነገሮች ምንድነው? ዘላቂ ሰላምና መረጋጋት በኢትዮጵያ ምድር ማምጣት አለበት። ምንም አይነት ምርጫ ለዛ አስተዋጽኦ ማድረግ መቻል አለበት። ሁለተኛ ደግሞ ዲሞክራሲያዊ ስርዓት እንዲወለድ ማስቻል አለበት። ሁለቱን ካላደረገ ተደረገ ያልተደረገ ብዙ ትርጉም የለውም እና ይሄንን ገምግመን መንግስትን ጠይቀን ምንም ለውጥ ስላላገኘን ከሌሎች ፓርቲዎች ጋር ተማክረን እንግዲያውስ እኛ ባለው ሁኔታ ተሳትፏችን ገድበን ሁኔታውን ለማየት መንግስትም ህዝብም ሌሎች ተቃዋሚ ኃይሎችም ኢትዮጵያን ሁኔታ ቆሞ እንዲገመግሙ
ለማስቻል ነው። ከጥሩ ራሳችን ብዙ ተሳትፎ ያላደረግነው። ተሳትፎ አላደረግን የኢትዮጵያ ሁኔታ ያው ነው፣ የትም አይሄድም። ላለፉት 50 ዓመታት የተጓዝንበት የፖለቲካ አዙርት ውስጥ መውጣት አልቻልንም። ብዙ ጊዜ እኔ የሚለው አደረግን የምንላቸው ሽግግሮች ከንጉሱ መጨረሻ ዓመታት ጀምሮ ከአንድ ቀውስ በሌላ ቀውስ ውስጥ ወደ ሌላ ቀውስ ነው ስንሸጋገር ነው እና ከዛ መውጣት ካልቻል ያስቸግራል። እዚህ ላይ ምን መሰለህ፣ እኔ 3 ነገሮችን በፍጥነት ላንሳና አንዱ ልጅ ሆኜ ምንድነው ትምህርት ቤት ሳልገባ እኛ አካባቢ ከ2000 ውስጥ አንድ 2 ሴቶች ሆዳቸው በጣም ይገፋል፣ እንደ እርግዝና የሚመስል ነገር ግን አይወልዱም። እና ሕፃን ሆኜ እንትና ለምን አትወልድም ብዬ እናቴን ጠየቅኳት። ዴዴ እግዚአብሔር አይወድም እንደዚህ አትበል፣ እሷ ያረገዘችው ከሰይጣን ነው ከሰው አይደለም፣ ለዚህ ነው የማትወልደው አለችኝ። ኢትዮጵያ ዲሞክራሲም ላለፉት 50 ዓመታት ወይ አይወለድ ወይ እንትና አይተው። ስለዚህ ዲሞክራሲ እያልን 50 ዓመታት በላይ ስንጫው ቆይተናል። የሰይጣን እርግዝና ነው የሆነው አንድ በል። ሁለተኛ ደግሞ ትዝ ይለኛል አምቦ ሃይስኩል ሆኜ ከአዲስ አበባ ተማሪ እንቅስቃሴ ውስጥ ወረቀቶች ይላኩልናል፣ ይህንን አንብቡና አንዳንድ ነገር ስሩ ተብሎ። ትዝ ይለኛል ተደብቀን ሌሊት አቤ ጎበኛ የሚባል ማነው ደራሲ አልወለድም የሚል ጽፎ ነበር። እሱን ሌሊት በእጅ እንገለብጥና ደብቀን ለምናምነው ልጅ እናስተላልፋለን። ደብቀን ግን ሌሊት ነው ስንጽፍ ስንገለብጥ የምናድረው። የዛን ጊዜ እንዳሁኑ እንትን አይደለም፣ በእጃችን እየገለበን እናስተላልፍ ነበር። አልወለድም ነው የኢትዮጵያ ስርዓት ምን ያክል አስቸጋሪ እንደሆነ እሱ እንትን ለማድረግ ያንን ነው የተጠቀመው። ከዛ በኋላ ደግሞ ደርግ መጨረሻ አካባቢ ይመስለኛል በዓሉ ግርማ የሚባለው ኦሮማይ የሚለው መጽሐፉ ኢትዮጵያ መንግስት የዛን ጊዜ የገባበት ጣጣ ያንን የገመገመበት ሁኔታ ትዝ ይለኛል። እና እኔ በዚህ አጋጣሚ የሚመስል የሆነው ሁለቱ አጋጣሚ እስር ቤት ዝም ብሎ የአውሮፓ ፓርላማ ተካፈልክ ተብዬ ተከሰስኩ። በኢህአዴግ ጊዜ ማለት ነው። ሲከሰስ 4 አባሪዎች አሉኝ። አንደኛው ተከሳሽ እኔ ነኝ። ከዛ በኋላ ሁለተኛው ተከሳሽ ዶክተር ብርሃኑ ነጋ ይላል፣ እዚህ ሀገር የለም። ሁለተኛ ተከሳሽ ማነው ጀዋር መሐመድ ይላል፣ እዚህ ሀገር የለም። ሶስተኛ ተከሳሽ ኢሳት ይላል፣ እዚህ ሀገር አልተመዘገበም። አራተኛ ተከሳሽ ኦኤምኤን የሚባለው የኦሮሚያ ሚዲያ ኔትወርክ ይላል፣ እሱም እዚህ ሀገር የለም። ስለዚህ እባካችሁ እኔ ከከሰሳችሁ እኔም ብቻ ለይታችሁ ክሰሱኝ። እነዚህ ሰዎች ወይ አንድ ነገር ሰዎቹ ተቃውሞቹም እዚህ ሀገር የለውም፣ ለምንድን ነው የምታስተመላልሱኝ ብዬ ጠየቅኩኝ ፍርድ ቤቱ። አይ ማስነግረን እንዲህ አድርገን እናስመጣለን አሉ። ቀሏ ስለገባችኝ ሊገባቸው በሚችል ቋንቋ አይ ልትፈርዱብኝ ተዘጋጅታቸዋል፣ ግን ስትፈርዱ 3 ነገሮችን እንዳትረሱ አልኩኝ። አንደኛው በአፄ ኃይለ ሥላሴ የመጨረሻ ዘመናት የንጉሱን አስተዳደርና አሰራርና አጠቃላይ ፖለቲካን የገመገመው አቤ ጎበኛ የሚባል ደራሲ አልወለድም ብሎ የጻፈውን መጽሐፍ እንድታነቡ። ሁለተኛ ደግሞ ሳታነቡ ማትፈርዱብኝ የደርግን የመጨረሻ ዓመታት ኦሮማይ ብሎ በዓሉ ግርማ የገመገመበትን እሱንም ሳታነቡ እንዳትፈርዱብኝ። ሶስተኛ ደግሞ እኔም እንዳቂብቲ የኢትዮጵያ ፖለቲካ ምስቅልቅል ጉዞ ብዬ የጻፍኩትን የኢህአዴግን ዓመታት ፖለቲካ የሚገመግም ሳታነቡ እንዳትፈርዱብኝ። ግን ይህን ፍርዳችሁንም ደግሞ የኢትዮጵያ ሕዝብ ብቻ ሳይሆን ልጆቻችሁም ያነቡታል ፍርዳችሁም ብዬ ሄድኩኝ። ያው የመጣው ለውጥ መጣና እኔም ተፈታው። ኢህአዴግም ወደ ሄደበት ሄደ። ትዝ ይለኛል። እና በአንዳንድ ጊዜ ለፖለቲካ ድራማ ብለህ እንትን የምታደርጋቸው ነገሮች መሰረታዊ
የሆኑ የስርዓቱን ችግሮች አይፈቱ። ንጉሱ የመጨረሻ ሰዓት ህገ መንግስት አሻሽላለሁ ብሎ ኮሚቴ ፈጥሮ ነበር። ኮሚቴያቸው ምን ይላል መሰለህ ሲያስቀኝ፣ አሁንም አለ ኮፒ ቢሮ እና ንጉስ ሰማይ አይታረስም ንጉስ አይከሰስም ይላል። አብዮቱ እኮ በራቸውን እያንኳኳ ነው። ገፉበት። ደርግም ከወንበዴ ጋር ድርድር የለም እያለ ያው 17 ዓመታት ያው ሲያደነቆር ቆይተው ተፈጥሮን ቁጥጥር እናደርጋለን ሲል ቆይተው ሄደ እና ኢህአዴግም ብዙ ጊዜ ተከራክረናል። እባካችሁን አጥፍቶ መጥፋት ፖለቲካ ውስጥ ብዙ አይጠቅምም፣ ሁላችንም አይጠቅምም የሚለውን። ስለዚህ ምንድነው የኢትዮጵያ ልሂቃን የኢትዮጵያ ህዝብን በቃ የፖለቲካ ቲያትር መስራቱ እኛንም ይብቃ አንተንም ይብቃ ብሎ ቁጭ ብሎ ወደ አዲስ ማህበራዊ ውል ይመጣበታል። ኋላ አዲስ ማህበራዊ ውል ውስጥ ካልገቡ የሚለወጥ ምንም ነገር የለም። ስለዚህ እኛ ይሄ የአመራሩ በተለያዩ ደረጃዎች ያለውን አመራር በተለይ ማዕከላዊ ኮሚቴውን ከኦሮሚያ በሙሉ ጠርተን ተነጋግረን ምን አይነት ሁኔታ ምን ቦታ አለ የሚለው በደንብ ገምግመን እዚህ ያለው አመራር ብቻ ውሳኔ አይደለም። ከሁሉም ኦሮሚያ አካባቢዎች ያሉት አመራሮች ተሰብስቦ ምንድን ነው እናንተ አካባቢ ያለው አስቻይ ሁኔታ አለ ወይ፣ ነፃና ፍትሃዊ ምርጫ የሚያስችል ምን አለ የሚለው ተነጋግረን ነው የወሰንነው። በሙሉ ድምፅ ወስደን ነው። ያም የተደበቀ አይደለም፣ ደግሞ በይፋ ተናግረናል። በዛ ምክንያት ነው እንትን ያደረግነው። ምናልባት ፕሮፌሰር መራራ ላለፉት 50 ዓመታት ቀደም እንዳሉን በኢትዮጵያ የፖለቲካ እንቅስቃሴ ውስጥ ተስፋ ያልቆረጡ በጣም በሰላማዊ ትግል የሚያምኑ ሰው ሆነው አሁን እንደመሸነፍ ሆኑ ወይም ደግሞ በጣም ተስፋ የመቁረጥ ሂደት ውስጥ እንዲገቡ የፖለቲካ አትሞስፌሩ ገፋቸው ወይ የሚል ጥያቄ ስለነበር ነው። ይሄ ቀባ ነው ላይ ምርጫ እኮ እንትን ነው። ነፃና ፍትሃዊ ምርጫ የሚባል ነገር ቅርጫውን ካለመሆን የማያስችል ሁኔታ እያየ ሄደ። ለምሳሌ ራስን ነው የምታታልለው፣ የኢትዮጵያ ሕዝብን ነው የምታታልለው። አሁን እንትን ላይ ሲቃሉ ሲከራከሩ ሚዲያ ላይ ሲመረጥ እንዲያደርጋለሁ ምናምን ከኛ ስልጣን ከያዝ እንዲያደርጋለን። ያንን ለማድረግ እኮ አንድ ያንን ለዛ የተዘጋጀ ፓርቲም ያንን ያክል ተወዳዳሪዎች ያቀረበ ፓርቲም የለም እና ድራማው ይበዛበታል። ድራማው ደግሞ 50 ዓመታት አልፈንበታል። 50 ዓመታት ማለት ብቻ ሳይሆን ሚሊዮኖች አልቆበታል። የደርግ ጊዜ የቀይ ሽብር የነጭ ሽብር የከፈልንበት ዋጋ እናውቃለን። 17 ዓመታት ከዛ በኋላ በኢህአዴግ የኤርትራም ጦርነት ከኦነግ ጋር ያለው ግጭት ከምን ጋር ያለው ግጭት ያለቀውን ህዝብ እናውቃለን። እንደገና ተመልሶ ደግሞ ከትግራይ አካባቢ በነበረው ጦርነት ምን ያክል ህዝብ እንዳለቀ እናውቃለን። ምን ያክል ሚሊዮን ህዝቦች እንደተፈናቀሉ እናውቃለን። አሁንም ያ ጫወታ ቀጥሎበታል። ስለዚህ እንግዲህ ምንድነው ፋይዳው? አንድ እንደዚህ አይነት ጫወታ ምንድነው ፋይዳው? ምንድነው? ምን ሊያመጣል? ቅድም ያልኩኝን መሰረታዊ በሆነ መንገድ ዘላቂ ሰላምና መረጋጋት ካላወጣ ዲሞክራሲያዊ ስርዓት ፈረንጆች አምጥቶ ፈረንጆች የሚሉት መልካም አስተዳደር የሚባለው ነገር ካላመጣ የምርጫ ትርጉሙ ምንድነው ነው የሚሆነው? እዛ ላይ ነው ችግር የሚፈጠረውና ይህ ሁሉ ተገምግሞ ፖለቲካ እስከገባኝ ድረስ ነው እንትን ያደረግነውና ተስፋ የመቁረጡም ጥያቄ አይደለም። የኢትዮጵያ ሕዝብ ተስፋ እስኪቆርጥ ድረስ እኛ ተስፋ አንቆርጥም። ትግሉ ቀጥሏል። በተለያየ ደረጃ ትግሉ ይቀጥላል። ምንም እንትን የለውም። ዲሞክራቲክ ኢትዮጵያ እስክትፈጠር ሁላችንም በእኩልነት የምታስተናግድ ዲሞክራቲክ ኢትዮጵያ እስክትፈጠር ትግሉ ይቀጥላል። እኛም ጡረታ ወጣን አልወጣን እሱ እንትን ነው። ዋና ጉዳይ ግን የኢትዮጵያ በፖለቲካ ልሂቃን ቁጭ ብሎ ህዝቡም ይበቃዋል፣ ከመገዳደል ፖለቲካ ወደ መደራደር ፖለቲካ እንግባ። ሁሉም የሚፈልገውን ላገኝ ይችላል። ያው ብዙ ጊዜ ደጋግሜን የሚለው የሚጋጩ ህልሞች በግልጽ ይታያሉ ሁሉም ቦታ።
እነዛን ነገሮች በሚሆን መንገድ የተሳካላቸው ሀገሮች ምን አድርጎ ምን አገኙ የሚለውን አይተን አንድ ነገር እናድርግ የሚለው ነበር። አልተሳካም። ደግሞ በነገራችን ላይ በኢትዮጵያ ምድር ስብሰባ የማይደረግበት ቦታ የለም። ይሄ ምንድነው ማነው ምክክር ኮሚሽን የሚባለው 4 ዓመት ሙሉ አጀንዳ ይሰበስባል። 4 ዓመት አጀንዳ በ4 ሰዓት እንኳን ባይቻል በ4 ቀን፣ በ4 ሳምንት፣ በ4 ወር አንድ ነገር ነው። 4 ዓመት በላይ አጀንዳ መሰብሰብ ማለት ፖለቲካ ለሚገባው ሰው የፖለቲካ ቲያትሩን ወሰን ክልል አልፌ ከመስራት ውጪ ምንድን ነው የሚያመጣው? አሁን ከዚህ ከ4 ዓመት በኋላ የተሰበሰበ አጀንዳ አሁን ሁለቱ መሰረታዊ ነገሮች ይፈታል? ዘላቂ ሰላምና መረጋጋት ያመጣል? ለእኔ አይመስለኝም። ፖለቲካ እስከሚገባኝ ዲሞክራሲያዊ ስርዓት በኢትዮጵያ ምድር እንዲወለድ ያደርጋል? አይመስለኝም። ሁለቱም ካላደረገ ይሄ ሁሉ ልፋት ለምንድን ነው? እና ደግሞ ኢትዮጵያ ብቻ አይደለም እኮ እዚህ ሀገር ውጭ ለምሳሌ ኔዘርላንድ ከ3 ዓመት በፊት ይመስለኛል የመንግስት ተወካዮች ባሉበት ወደ 10 ፖለቲካ ፓርቲዎች አንድ ሳምንት የዓለም ተሞክሮም ጭምር የታየበት ውይይት ምን ትምህርት የሚባለው ነገር የልምድ ልውውጥ አድርገናል። ኔዘርላንድ ሄግ ማለት ከዛ አንዱ ቡድን ደግሞ ቤልፋስት የሚባለው የእንግሊዝ ሰሜን አይርላንድ እዛ ወስዶን አንድ ሳምንት አሁን የመንግስት ተወካይ ባለበት አንድ ሳምንት ይሄንን እንግሊዞች የ200 ዓመታት ችግር ዘ አይሪሽ ኩዌሽን የሚባለው ከካርል ማርክስ ዘመነ መንግስት ጀምሮ የነበረ የ200 ዓመታት ችግር እንዴት ፈቱ? ምን አደረጉ? ከሁለቱም ወገኖች ፓርላማቸው ጨምሮ እንዴት ተብሮ እንዳሉ አይቶን አሳይቶ ምን ብሎ አንድ ሳምንት አሁንም ምክክር ስናደርግ ቆይተን ገባው ተመለስ። ከዛ ደግሞ የበለጠ የተሻለ የሚቀርበው የደቡብ አፍሪካው ልምድ ነበር። እዛም እንደዚሁ ወደ 10 የሚሆኑ ፖለቲካ ፓርቲዎች አፓርታይድ ሳውዝ አፍሪካ እንዴት ተቃለለ፣ እንዴት ዲሞክራቲክ ደቡብ አፍሪካ ተፈጠረች፣ ማንዴላ 27 ዓመታት ድንጋይ ሲፈልጥና የታሰረበትን ሮቢን አይላንድ የሚባለው ደሴት ሁሉ ድረስ ሄደን አይተን ተመልሰናል። ግን እዚህ ጠባ ያለው ምንም ነገር የለም። ኢንተርምሩም ወደ ኢትዮጵያ ተሞክሮ አምጥተን መሰረታዊ ለውጥ ለማምጣት በሚችልበት ደረጃ መጠቀም አልተቻለ። ስለዚህ ምንድነው ሁልጊዜ ብዙ ጊዜ ነው የሚለው ምንድነው የደንቆሮ ውይይት ነው የሚባለው። አንዱ ሌላውን አይሰማም፣ ራሱን ነው የሚያወራው። ስለዚህ ተቃዋሚው የራሱን ያወራል፣ መንግስትም የራሱን ያወራል። እዚህ ደርሰናል። ግን በመሀል መረሳት የሌለበት የሚሊዮኖች ህይወት ጠፍቷል። የሚሊዮኖች ህይወት ተመሰቃቅሏል። ኢትዮጵያም እንደ ሀገር የመኖርና ያለመኖሯ ጥያቄ አጠያያቂ ደረጃ ደርሰናል። ይህንን እንግዲህ ስልጣን ላይ ያሉትም ተቃዋሚዎችም በስነ ስርዓት እንዲረዱን የሚፈልገው እሱ ነው። ዋና ጉዳይ ይህን ሁሉ ተስፋ መቁረጥ ያለመቁረጥ ጥያቄ ሳይሆን ይህን ሁሉ አይተን የተወሰነ ውሳኔ ነው። ይኸው ምርጫ አልቋል። ምክክር ኮሚሽኑም ሰሞኑን ስብሰባ እየጠራ ነው መሰለኝ። በመጪው ሐምሌ የተሰበሰቡ አጀንዳዎች ላይ ውይይት ይደረጋል። እሱም እንትን ይላል እንግዲህ ጥቅምት ላይ ዲሞክራቲክ ኢትዮጵያ ተፈጥራ ብሔራዊ መግባባት ተፈጥሮ ሰላም እናገኝ እናያለን። እኛ ግን ያ የሚባለው ነገር ምርጫውም ያንን ማምጣት ቢችል ምክክር ኮሚሽኑም ያንን ማድረግ ቢችል እንደ ማንኛውም ኢትዮጵያ ሕዝብ እኛ ደስታውን አንችልም። ግን ደግሞ አጉል ህልም ውስጥ የለንም። አሁን ባለችው ኢትዮጵያ ውስጥ ሁለቱም ይሳካሉ የሚል ግምት የለንም። እሱን ደግሞ የተደበቀ ሳይሆን ባገኘን አጋጣሚ ያው ለመንግስት ተወካዮች ስናስረዳ ነበር። እስቲ ወደ ብሔር ፖለቲካን ወደሚመለከቱ ጥያቄዎች ልምጣ። ለአብነት ጠቅላይ ሚኒስትር አብይና ፓርቲያቸው የብሔር ፖለቲካ ከሯል፣ ከዚህ በኋላም ሀገራዊ አንድነትን ማጠናከር የሚያስፈልግ
ኮመን ናሬቲቭ የጋራ የሚባል ትርክት መፈጠር አለበት፣ መገንባት ያስፈልጋል የሚል አቋም በተለያዩ ስብሰባዎች ላይ ሲያራምዱ እናያለን። ይህንን እርስዎ እንዴት ነው የሚገመግሙት? ትልቁ ችግር ምንድን ነው? አንድ ጊዜ ትዝ ይለኛል በረከት ስምኦንና አቶ ቡልቻ ተጨቃጨቁ ስብሰባ ላይ እና በረከት ምን ይላል? እናንተ ተከፋፍላችሁ፣ እናንተ እንዲሆናችሁ፣ እናንተ እንትን ሆናችሁ፣ እናንተ እንዲያርጋችሁ እና ብሎ ይቆጣል በረከት። ሽማግሌ ደግሞ ልጄ እኮ ሰይጣን አይደለም እኮ እንዲህ የሚያደርገን እናንተ ናችኋል። እና ኢትዮጵያን ሕዝብ የሚከፋ አሁን የደረሰበት ደረጃ የደረሰው በማን ነው? እኔን በግል ከጠየቀኝ ለጠቅላይ ሚኒስትሩም ለሱም ፌር ለመሆን ወይም እንትን ለመሆን የቡዳ ፖለቲካ የሚባል ቸግሮኝ አንድ ጊዜ የቡዳ ፖለቲካ ብዬ ነበር። እና ቡዳ ማን ነው? ኢትዮጵያ ፖለቲካ ውስጥ ገዢው ፓርቲ ነው? ተቃዋሚ ነው? ማን ነው? እንግዲህ ተቃዋሚ መንግስት ይላል፣ መንግስት ተቃዋሚዎቼ ይላል። አንዳንድ ጊዜ ባንዳ ሁሉ ብሎ ሲካሰሱ እንትን ታያለህ አይደል? ባንዳ ምናምን አንዱ ሌላውን ባንዳ ይላል። የኤርትራ ቅጥረኛ፣ ሻዕቢያ ቅጥረኛ ይላል፣ የግብፅ ቅጥረኛ ይላል፣ የማን እንትን ይለኛል ይላል። ለግብፅ ሲያገለግሉ የነበሩ ሰዎች ደግሞ አሁን አንዳንዱ 4 ኪሎ ቁጭ ብሎ እንትን ይላል። ለሻዕቢያም ለግብፅ የተምታቱ ነገሮች አሉ። እና ዋናው ጉዳይ ግን በሀቅ ቁጭ ብሎ መደራደር፣ መነጋገር ሁሉም ደግሞ ለራስ ካልቻለ ለኢትዮጵያ ሕዝብ የመጨረሻ ውሳኔ ለኢትዮጵያ ሕዝብ እድል ሰጥቶ እስቲ እንዲያርግ ብሎ እንትን የማድረግ ሁኔታ የማስወሰን ሁኔታ ካልመጣ ክሱ ሁሉም ነው። አሁን ይሄ ትርክት የሚባለውን ከየት መጣ? ማና መጣ? እንዴት እዚህ ደረሰ? ገባ? በዋናነት የኢትዮጵያ መንግስት ነው የሚጠየቅበት ከንጉሱ ዘመን ጀምሮ ማለት ነው። የኢትዮጵያ መንግስት የሰራቸው ስህተቶች ያውም የታሪክ ስህተቶች ውጤት ናቸው። ደርግም እንደዚሁ ነው። በዛ የፖለቲካ እንቅስቃሴ ውስጥ ያለፉ አካላትስ በግለሰብም በድርጅቶች ለዚህ እኮ ነው ቡዳ ፖለቲካ ያልኩኝ። በተለያዩ ደረጃዎች ቡዳዎች አሉ። ገዢ ሆኖ የተቀመጡት ብቻ ሳይሆኑ በተለያዩ ደረጃዎች ቡዳዎች አሉ። ግን በዋናነት ኳሱ በማን ሜዳ ነው የሚለው አሁንም ቢሆን ኳሱ በመንግስት ሜዳ ነው። ለማስተካከልም የሀገሪቷን ሀብትና ንብረት የተቆጣጠረው ህዝቡ፣ ፖለቲካ ሜዳውን በአብዛኛው ይቆጣጠራል የሚባለው መንግስት ነው። እና ዋናው ጉዳይ እዛ ነው እንጂ ወደ ቡዳ ፍለጋ ከገባ ቡዳ ሁሉም ቦታ ሊገኝ ይችላል፣ ግን ደረጃው አንድ ላይሆን ይችላል። ግን እዚህ ለመድረሳችንና ሀገራዊ አንድነታችንን ለመሸርሸሩ ዋነኛ ምክንያት የብሔር ፖለቲካ ነው ብለው አሁን ድረስ የፖለቲካ ምዕራፎቻቸው ላይ የሚከራከሩ ወገኖች አሉ። እነሱም ቢሆን ብዙ ጊዜ እውቀታቸውን ይጠራጠራሉ። አንድ የብሔር ፖለቲካ ራሱ ከየት መጣ? የኢትዮጵያ ታሪክ ያመጣው ጣጣ ነው። ያንን ከመጋፈጥ ይልቅ ቀላሉ መንገድ ይሄ ብሔር ፖለቲካ እኮ እንዲያርጎ ነው፣ ይሄ ፖለቲካ እንዲያርጎ ነው የሚለው ነው። ትዝ ይለኛል የዛሬ ስንት ዓመት ነው? 20 ዓመት አካባቢ ይመስለኛል። የዛሬ 20 ዓመት ኢትዮጵያ ውስጥም አሉ የሚባሉት ጥቂት ምሁራን ትዝ ይለኛል ካህን አንድ ህንዳዊ የህንድ ልምድን፣ ሌላ ናይጄሪያዊ የናይጄሪያን ልምድን፣ ከሁሉም በላይ ደግሞ እስካሁን ድረስ ትዝ የሚለኝ ካናዳዊ ማልቲኔሽን ፌዴራሊዝም ወይም ህብረ ብሔር ፌዴራሊዝም ላይ በጣም የታወቀ ፖለቲካል ሳይንቲስት አዲስ አበባ ዩኒቨርሲቲ ተሰብስበን ውይይቶች ነበሩ። ከዛ በኋላ እንዳውም የሁላችንም አርቲክል የኔም እዛ ውስጥ አለ ይመስለኛል። ትዝ እስከምለኝ አሰፋ ፊሳ የሚባለው ትግራይ ልጅም እዛ ውስጥ አለ እና በመጽሐፍ መልክ ሁሉ ወጥተዋል። እናም የኢትዮጵያ ባንዲራን ይዞ ይሄ የብሔር ፖለቲካው ምንድን ነው የሚለው ከዓለም አቀፍ ማህበረ ተሞክሮም ጭምር ያየንበት እንትን ነበር። ከሁሉም በላይ የኔን ልብ የሳበው የካናዳዊው ሰውዬ ነው። ካናዳዊ ሰውዬ ምን ይላል? ከኢትዮጵያ ልምድ ጋር ሲያያይዝ ምን ይላል?
ትልቁ የኢትዮጵያ ፖለቲካ ችግር ይላል ከምዕራቡ ዓለም ተላምዶ ጋር ሲያደርግ ትልቁ የኢትዮጵያ ፖለቲካ ማነው ህብረ ብሔር ፌዴራሊዝም ችግር ህብረ ብሔራዊ መሆኑ ሳይሆን ዲሞክራሲ አልባ መሆኑ ነው። ይህንን ደግማለሁ። ችግሩ ትልቁ ችግር ህብረ ብሔራዊ ፌዴራሊዝም መሆኑ ሳይሆን እሱን ዲሞክራሲያዊ አልባ መሆኑ ነው። የምዕራባዊ ዓለም የአሜሪካም፣ የካናዳም፣ የቤልጅየም፣ የስዊዘርላንድም፣ የህንድም ዘላርጀስት ዲሞክራሲ የሚባለው እና የተሻሉ የሆኑት ይላል ይሄ ምዕራባዊው ልምድ የፌዴራሊዝም ልምድ ፖለቲካቸውን ከጠመንጃ ወደ ምርጫ ሳጥን ማዞር ችለዋል። እነሱ የቻሉት ፍሮም ቡለስ ቱ ባሎትስ ማሸጋገር ችለዋል። ወዳው ችግሩ እሱ ነው። ስለዚህ በኢትዮጵያ ንጉሱም በራሳቸው መንግስት ሞክረዋል፣ ደርግም በራሱ መንገድ ሞክረዋል። ሁለቱም የኤርትራ ፌዴሬሽንን በማፍረስ ሚና ተጫውተዋል። የኢትዮጵያ አንድነትን ችግር የፈጠረው እሱ ነው ብለው ኤርትራ መጀመሪያ ፌዴሬሽን ፈረሰ። ኢትዮጵያ የመጀመሪያውን ነፃ አውጪ ግንባር ፈጠረች በዛ ምክንያት። ከዛ በኋላ ደርግ ደግሞ የራሱ ራስ ገዝ ነው ምናምን ብሎ የራሱን ጀነራሎች ኤርትራ ላይ ሾመ። ኤርትራን ያለደረሰኝ እንድናስረከበ። ከዛ በኋላ ኢህአዴግም ያው የራሱን በራሱ ምስል ፌዴራሊዝም አመጣለሁ ብሎ ኢህአዴግን የበላይነት እንትን አደርጋለሁ ብሎ ሞከረ። እንዳውም የነ ዶክተር አብይን በሽታ እሱ ነው። ይሄ አውራ ፓርቲ የሚባለው ነገር አውራ ፓርቲ የሚባለው ምንድነው የመጣው? እንዳውም በምዕራቡ ዓለም በተለይ በአሜሪካኖች ፖለቲካል ሳይንስ እንደ ጳጳስ የሚቆጠር ሳሙኤል ሃንቲንግተን የሚባል ሰውዬ ነበር። መለስን መጥቶ አማክሯል። ህገ መንግስቱ ከመረቀቁ በፊት መለስን አማክረው ከመለስ ጋር ተነጋግሮ 17 ገጽ ጽፎ ለመለስ ሰጥቶ ነው ሄደው። በዛ ንግግሩ ላይ መለስ ጽሁፌን ብዙ ጊዜ አንብባለሁ እና በደሃ ሀገር በምን ሀገር ዲሞክራሲ ስርዓት መገንባት አስቸጋሪ ነው የሚል ደጋግሞ ይጽፋል እና አስረዳኝ ብሎ ጠይቆት ሰውየው ደግሞ ምን ይላል? ይህን ጥያቄ መለስ እንደሚጠይቀኝ አውቅ ነበር ብሎ በ17 ገጽ ኢትዮጵያ ምን ማድረግ አለባት ወደ ዲሞክራሲያዊ ሽግግር የሚለውን ለመለስ በሚመቸው መንገድ አስረድቶት ነበር። እዛ ላይ ትዝ የሚለኝ ምንድነው ይሄ በእንግሊዝኛው ምንድነው ዶሚናንት ፓርቲ ዲሞክራሲ በእኛ አማርኛ ደግሞ የአውራ ፓርቲ ዲሞክራሲ። እኔ እንኳን ሲቀልድ የአውሬ ፓርቲ ዲሞክራሲ ብዬ ከስባት ጋር ተጣልተናል እና ጫወታው እሱ ነው። ይሄ የአውራ ፓርቲ ዲሞክራሲ በምንም ተአምር ዲሞክራሲን አይወልድም። በምንም ተአምር ችግሩ እሱ ነው። የኢትዮጵያ ማንም አደረገው ብልጽግናም አደረገው። ያው ከዛ በፊት ኢህአዴግም ሞከረው፣ ደርግም የራሱን ራስ ገዝ ብሎ የራሱን ጀነራሎች ምናምን በፈለገው መንገድ አስተዳደራዊ መዋቅሮችን ፈጠረ። ምን አደረገ? መሰረታዊ ችግሩ በደጋግሜ ለኢህአዴግም እንዳልኩት በገዢ ፓርቲ ጥብቆ ደረጃ የተሰፋ ዲሞክራሲ ይደግማሉ። በገዢ ፓርቲ ቁመት ደረጃ የተሰፋ ጥብቆ ለ130-140 ሚሊዮን የኢትዮጵያ ህዝብ ዲሞክራሲ መሆን አይችልም። እሱ ላይ ነው ዋና ጉዳይ። በገዢው ፓርቲ ቁመት ደረጃ የተሰፋ የዲሞክራሲ ጥብቆ 130-140 ሚሊዮን ህዝብ ዲሞክራሲ መፍጠር አይችልም። ዋናውን ችግራችን እሱ ነው። እነሱ አንዳንድ የብሔር ላይ የተመሰሩ ችግሮች በድርድር የሚፈቱ ናቸው። አሁን ለምሳሌ ካናዳ አሁንም እየተደራደሩ ነው።
አልበርታ ለምሳሌ አሁን የሆነ ጥያቄ አቅርባ አሁንም ለምሳሌ እየተጨቃጨቁ ነው። ፍርድ ቤት ሁሉ ሄደው ነው። ለምሳሌ ቤልጅየም፣ ብራሲልስ ለምሳሌ ብዙ ጊዜ ሄጃለሁ እኔ። ለምሳሌ መንግስታዊ ስርዓታቸው ውስጥ ቋንቋዎች በደንብ በስነ ስርዓት ለምሳሌ ዋና አለቃ ለመሆን ሁለቱም ቋንቋ የግድ መቻል አለብን። ሁለት ቋንቋ ናቸው እዛ እንትን የሚያደርጉት ማነው ፈረንሳይና ፍሌሚሽ ነው ምናምን የሚሉት። እንዲህ ችግሮች የተፈጠሩ በሰው ልጅ ነው፣ የሚፈቱትም በሰው ልጅ ነው። ግን ከጠመንጃ ያ ካናዳዊ ፖለቲካል ሳይንቲስት እንዳለው ከጠመንጃ ወደ ምርጫ ሰዓትን መለወጥ መቻል አለብን እና ይሄ የዚህ ልሂቃን ቡድን ይህን ስለተመኘ ያ ልሂቃን ቡድን ይህን ስለተመኘ የሚለው አይነት አይደለም። ዋናው ችግር እሱ ዲሞክራሲ አልባ ፖለቲካ ስርዓት ለመገንባት በዲሞክራሲ ስም 50 ዓመታት በላይ ኳትነናል። ሶሻሊስት ዲሞክራሲ አለ፣ አብዮታዊ ዲሞክራሲ አለ፣ አብዮታዊ ዲሞክራሲም ያልሆነ የብልጽግና ዲሞክራሲ አለ እና የሚሄዱ አይመስለኝም። ምናልባት ግን በዚህ የብሔር ፖለቲካ ማጠንጠኛ አንኳር ጉዳይ ውስጥ የሚነሳው አሁን ድረስ የዚህ የበዳይ ተበዳይ የሚመስል አይነት ትርክት በጣም ጉኖ ይሰማል። ያ ደግሞ የህዝብን የስስልብ የፖለቲካ ስስልብ ለመኮርኮር የሚመቻቸው ፖለቲከኞች በግልጽ መስፋታቸው የሀገሪቱን ችግር በጥልቀት ለመስፋት ችግር እንደፈጠረ የሚያነሱም ስላሉ ሁለት ነገር ነው። አንደኛው ደጋግሜ ቅድም ብያለሁ፣ ቡዳው ማን ነው እዛ ውስጥ ገባ? ያንን የሚሉት ጠዋትና ማታ ያንኑ ሲጎረጉሩ ታያለ። ያንን የሚሉ ሰዎች ማለት ያንን የሚከሱት ራሳቸውን ንጹህ አድርጎ ሌላውን ቡዳ ለማድረግ ይጥራሉ። ያም ደግሞ ራሱን ንጹህ አድርጎ ሌላውን ቡዳ ለማድረግ ነው። ለስልጣን በሚመችና ስልጣን ለመያዝ በሚመች መንገድ ብቻ የራሴን ትርክት ቅድም እንዳልኩኝ የደንቆሮ ውይይት አይነት ነገር አንተ በራስህ ስታወራ ትኖራለህ፣ እኔም ራሴን ሲያወራ እኖራለሁ። መገናኛ ይጠፋል። ዋና ጉዳይ ግን ህብረ ብሔር ፌዴራሊዝም ችግር የለውም አይደለም። የትኛው የፖለቲካ ስርዓት ችግር አለው። ግን እነዛን ችግሮች የመፍቻው መንገድ ምንድነው ነው ቁልፉ፣ ማስተር ኪ። እነዛን ነገሮች ለመፍታት ምንድን ነው? ጠመንጃ ነው? እኔ የበለጠ ጠመንጃ ስላለኝ ወይም ወታደር ስላለኝ የኔ ሀቅ እውነት መሆን አለበት ወደ የሚለው ከሄድክ መቼውንም ከዚህ ጣጣ አትወጣም። እኔ ለማለት የሚፈልገው ደግሞ ምንድን ነው፣ አዳዲስ ፋይሎችም ይምጡ ምንም ይሁኑ ምን መሰረታዊ በሆኑ ነገሮች ላይ አልተሳካልንም እንጂ መድረክ ላይ የሞከርነው እሱ ነው። በአንድ በኩል የብሔር መብት ጥያቄ ጠየቁ ኃይሎች አሉ። ዛሬ አይደለም፣ በንጉሠ ኃይለሥላሴ ጊዜ ጀምሮ ማለት ነው። የዛሬ 60 ዓመት የምናምን ዓመት አንዳንዶቹ ለምሳሌ ኢትዮጵያዊ ማን ነው ብሎ የጠየቁት በእነ ዋለልኝ መኮንን ዘመን ንጉሱ ከስልጣን ሳይወርዱ ነው። እና ይብሳ ቦታም ዋለልኝ መኮንን የጻፏቸው እንትኖች ያ በሚሆን መንገድ ከኢትዮጵያ ታሪክ የመጣ ጣጣ ስለሆነ ያንን እንዴት እንመልሰው? ሌላው ደግሞ ምንድነው ዜጎች መብት አላቸው። ማንም ኢትዮጵያዊ የፈለገበት ቦታ የመኖር፣ የመንቀሳቀስ፣ የመስራት፣ የመመረጥ ሁሉ መብት አለው። እሱን ደግሞ ጎን ለጎን ሁለቱንም መብቶች ጎን ለጎን እንዴት እናከብራለን እናስከብራለን? እዛች ላይ የሆነ ውል ከቋጨ በኋላ ብዙ ነገሮች ከጠመንጃ ወደ ምርጫ ወደ የህግ በላይነት ወደ ምናምን ይሄዳል። አለበለዚያ ምንድን ነው ራስን ነፃ ታደርግና በዚህ በኩል ለምሳሌ አንተ ለራሴ ፖለቲካ በላይነት ብለህ የፈለግከው ቡድን ትንሽ ይሁን ትልቅ ለማፈስ ስትሄድ ያም እንትን ይላል ገባ። ያም የአቅሙን ይዞ የራሱን ወገን የራሱን በገባው መንገድና ፖለቲካውን በተረዳበት መንገድ ይቀሰቅሳል። ስለዚህ ማቆሚያ የለውም። ማቆሚያ የሚኖረው
አንተም የፈለግከውን ይመንበት የፈለግከውን እንትበል እኔም ሊመንበት ግን መሀል መንገድ ላይ መሰረታዊ የሆነ የፖለቲካ ጨዋታ ላይ መስማማት ቅድም እንዳልኩ ለምሳሌ በኢትዮጵያ ምድር ህገ መንግስቱ እኮ ብዙ ችግር የለውም። አንዳንድ ችግሮች ከአንዳንድ አንቀጾች ጋር ችግር አለን የሚሉ ሰዎች አሉ ማለት ነው እንጂ ችግር የለውም። ያንን በመሬት ላይ ስራ ላይ ለማዋል ግን አንተም በራሴ መንገድ ትተረጉማለህ። እንትን እኮ ነው ይሄ ምንድነው ሃይማኖት መጽሐፍ ቅዱስ ስንት ሺህ ነው የክርስቲያን ሃይማኖት እንትኖች ክፍልፋዮች ስንት ናቸው? ብዙ ሺህ ናቸው እኮ ግን መጽሐፍ ቅዱሱ አንድ ነው ትርጉሙ ነው እንጂ መጽሐፍ ቅዱሱ አንድ እና ህገ መንግስቱ ላይ ተስማምተህ ኦኬ አንድ ሁለት እንትን ብለህ ይሄን ለምሳሌ ማንም ኢትዮጵያዊ የትም ቦታ ተዛውሮ ተንቀሳቅሶ ሰርቶ መኖር ምናምን የሚለውን ብዙ ሰው አይቃወምም። ብሔር ንቅናቄዎችም ጭምር ማለት ነው። ለምሳሌ በራሴ ቋንቋ መጠቀም አንዳንድ ነገሮች ምናምን በዓለም አቀፍ ደረጃ በተባበሩ መንግስታት በየት የታወቁ እንትኖች ናቸው። እነዚህ ነገሮች ላይ መስማማት ላይ መድረስ ያስፈልጋል። እኛ የምንለው ወይም ምናምንበት ብቻ የመንግስተ ሰማያት መንገድ ነው ብለን አይደለም። ግን ፖለቲካ የስምምነት ጥያቄ ነው። ፖለቲካ የስምምነት ጥያቄ ነው። ያ ስምምነት ከሌለና ከፈረሰ ጉልበት አለኝ የሚለው ይመጣል። ያ ጉልበት ደግሞ ዛሬ ጉልበት ያለው ነገ ጉልበት ያጣል። ነገ ጉልበት ሊኖረው ተነገ ወዲያ ያጣል እና እንዲህ አይነት አዙርት ውስጥ መውጣቱ ነው የቸገረን። ስለዚህ ምንም እንትን የላችሁም አይደለም። ምንድነው ሀገረ መንግስት ግንባታ ብሎ ሲያወሩ ይሰማሉ። ሀገረ መንግስት ግንባታው አሁን ለምሳሌ የወል ትርክት ብንፈጥር በአዋጅ አትፈጥርም። በምንም ተአምር በአዋጅ አትፈጥርም ብትለፋ እንጂ በአዋጅ ሳይሆን ራሱ ወጣቱ ትውልድ ምናምኑ እንትኑ አሁን ለምሳሌ በእኛ ዘመን ሁለት መሰረታዊ ነገሮች ላይ ተስማምተን ነበር ከሞላ ጎደል። አንደኛው የብሔር ጭቆና ኢትዮጵያ ውስጥ አለ። ስለዚህ በኢትዮጵያ ተማሪዎች ንቅናቄ ውስጥ ለምሳሌ ከማንም በላይ በቁጥር አሁንም ቢሆን እንትን ነው ከማንም በላይ የተሳተፈው አማራ የምትለው ማህበረሰብ የመጡ ወጣቶች ናቸው። ከማንም በላይ የተሳተፈው በቁጥር ማለት ነው። እዛ ላይ ተስማምተናል። እንዴት ይፈታ ላይ ያው ሁሉም ወደ ፖለቲካ ድርጅት ሲፈጠር እንትን አድርጓል። እንደገና ደግሞ ሁለተኛው የመሬት ጥያቄ ላይ እንደውም ብዙዎች እኔ እስከማውቀው ድረስ ከኃይለ ፊዳ በስተቀር ከትላልቆች ኢትዮጵያ ፖለቲካ ንቅናቄ መሪዎች አብዛኛዎቹ የባለባ ልጆች ናቸው። ነው አንዳንዶቹ ወደ ቤተ መንግስት የተጠጉ አሁን እነ ጀነራል መርዕድ መንገሻ ያለ ስላሴ ዝምድና ያላቸው ናቸው። ልጃቸው ፍቅሬ መርዕድ ያፓ የገደለው እንትን ነው የሜሶኒክ አመራር አባል ነበር እና አንዳርቸው አሰግድ አሁንም አለ በደቡብ ሱዳን አሁን በህይወት አለ። አሁን እሱ ዘመዶቹ ወደ ላይ ናቸው እስከማውቀው ድረስ እንትን የነገዴ ጎበዜም ቢያንስ ዲፕሎማት ልጅ ነው። ብዙ እንትን ማለት ነው። ኢትዮጵያ ተማሪ ንቅናቄ በዋናነት ከትግራይ ከምን እስከ እንትን ድረስ እንትን ናቸው። ገባ እና ኢሳያስ አፈወርቂ ያጎት ሁሉ እኮ ወሎ ገዢ የነበረ ነው። ደጃዝማች ሰለሞን አብራ እንትን ነው አጎቱ። ስለዚህ የታችኛ ወገን ሳይሆን እንዳውም እንትን ነው እና በሁለቱ ጥያቄዎች የመሬት ጥያቄና ግን የመሬት ጥያቄው ሲመለስ የብሔር ጥያቄውም አብሮ ተፈቷል ብለው የሚያስቡ ሰዎችም አሉ። እንትን እንዳልተፈታ እኮ በጊዜ እየታየ እኮ ነው። እንዳልተፈታ እኮ በግልጽ በተግባር በተለይ መልኩን ቀያይሮ እስካሁን እንዳለ ማንም ይጠቀምበት ማንም እስካሁን ድረስ መልኩን ቀያይሮ አለ። ያንን ለሚሉት ሀገረ መንግስት ግንባታ ለሚሉት በሚጠቅም መንገድ መቅረጽ አልተቻለም። ዋናው እንትኑ ምንድነው? እኔ
ፖለቲካ እስከሚገባኝ ነው የምነግርህ። ከንጉሥ ኃይለሥላሴ ጀምሮ ትልቁ ችግር የምትወስዳቸው ፖለቲካ እርምጃዎች፣ የምትወስናቸው ውሳኔዎች ምን የምታደርጉ ሁልጊዜ አይኔ ስልጣን ላይ ከሆነ ያስቸግርሃል። አንድ ጊዜ ለምሳሌ የንጉሱ ዘመድ የሆነውን ልጅ ሚካኤል ይምሩን የመጨረሻ ጠቅላይ ሚኒስትር የነበሩትን ይበዛብኛል፣ አባቱ አምቦ መስመር መሬት ነበራቸውና አውቃለሁ። እና ንጉሱ ሌላው ቢቀር የአባትን ያክል ለምን አላደረጉም አልኩኝ። አንዳንድ ነገሮች ይሞክሩ ነበር፣ ለጭሰኞች አንዳንድ ነገር መተው፣ ልጆቻቸውን ማስተማር አንዳንድ ነገር እና ንጉሱ ሁለት ነገር ችግር አለባቸው አለኝ። አንደኛው የንጉሱ ትልቁ ችግር የዘራቸውን በሚሆን መንገድ እንትን ለማድረግ ኢያሱ ይዞታዬን አሰፋለሁ ብሎ ኢያሱ አልጋውን አጣ ይላል እና አብዛኛውን ህይወቱን በኢያሱ ጥላ ስር ኖረ ያለ። ኢያሱ እንግዲህ ኦሮሞም፣ አማራም፣ እስላምም ክርስቲያንም ሁሉ ጋር ነው ሶሻላይዝ የሚያደርገው እና የሸዋ መኳንንት እሱን አልወደደም እና አንዱ እሱ ነው አለ በኢያሱ ጥላ ስር ለመኖር ያደረገው እንትን ብዙ ጉዳዩ ነው። ሁለተኛው ደግሞ የመሬቷ ጥያቄ እነ መንግስቱ ነዋይ አንስተዋል። እንዲህ ካደረግ መንግስቱ ነዋይ እንዲህ ስላለ እንዲህ አደረጉ ተብለን ታሪክ እንቀማለን ብሎ ነው እንጂ አባቴ ደጋግሞ ዘላለማዊ ቤታችን ከ2 ሜትር አይበልጥም፣ ዘላለማዊ ቤታችን ከ2 ሜትር ያው ክርስቲያን ከሆንክ 2 ሜትር እንደሆነ ታውቃለህ። መቃብር ዘላለማዊ ቤታችን ይባል አይበልጥም። ይሄን መሬት መቃብራችን ከመሆኑ በፊት አንድ ነገር እናድርግ ብሎ ነግሮት ነበር ነው የሚለው። እሳቸው ብቻ ናቸው ተከብሮ ንጉሱም ከስልጣን ሲወርዱ ታዛቢ ሆነው የተገኙት ከትላልቅ ባለስልጣናት እሳቸው ብቻ ናቸው። እና ቀን ያልቋል ሄድ ብሎ ኃይለሥላሴ ወደ እስር ቤት ሲሄዱ በትነት የተገኙት ቤተ መንግስት ማለት ነው። አባቱ ነው ትልቁ እንትን ምንድነው ሁልጊዜ ስልጣን ላይ አይንን አድርጌ የምትሰራቸው ስራዎች አንዳንዶቹ ሊሳኩል ይችላሉ፣ ጥሩም ቢሆኑ ብዙዎች ግን ላይሳኩ ይችላሉ። ይሄንን መገንዘቡ በጣም ወሳኝ ነው። ለምሳሌ ትዝ ይለኛል ቸርችል የሚባለው የእንግሊዝ ጠቅላይ ሚኒስትር እና ሁለተኛ ዓለም ጦርነትን አሸንፎ ተመለሰ። በማግስቱ እንግሊዞች ከስልጣን አባረሩት። አይ እንግሊዝ ህዝብ ብሎ እንትን አለ እንጂ ምንም ያለው ነገር የለ። አይ እንግሊዝ ህዝብ ሁለታዬ ከሆነ ብሎ ጡረታ ወጣ። ህዝብ ከፈለገ እንደዛም በዛ ደረጃ ብዙ ነገር አደረኩ ብለህም እንትን ሊል ይችላል። ጦርነቱን አሸንፋል፣ በቃ አገልግሎት ያልቋል። ከዚህ በኋላ ለልማታችን ደግሞ ሌላ ሰው እንፈልጋለን ሊል ይችላል። እንዲህ አይነት ነገር ካልተቀበልክ ሁልጊዜ የምትሰራቸው ስራዎች፣ የምትወስናቸው ውሳኔዎች፣ የምታወጣቸው ፖሊሲዎች ከዛ ከታሰሩ ከእንትን እየራክ ትሄዳለህ።